የምሰቃየውን እግዚአብሔር ነው የሚያውቀው። ምናልባት አንቺ አልቅሰሽ ወደ እግዚአብሔር ሰተሽኝ አሳልፈሽ ሰተሽኝ ከሆነ ምናልባት ይህ ሁሉ ችግር የሚደርስብኝ በሱ ምክንያት ሊሆን ይችላል። ለዚህ ነው አጎንብሼ ይቅርታ የምጠይቅሽ። ይቅርታ አድርጊልኝ። እነሱ በቃ ይቅርታ አድርጌልዎታል። እሺ ፀሐይ፣ እሺ ፀሐይ። አቤት። እሱ ሶፋው ላይ ተቀመጪ። ዱካ አምጥተሽ ተቀመጪ። ዱካ አለ እኮ እዛ። ተይው በቃ ተይው ፀሐይ፣ ሶፋው ላይ ተቀመጪ። ተይው በቃ። ወርቄንና ጉዲትን አሳሰራቸው። አስቻለውም ነፃ ወጣ። ምክንያቱም ወንደሰን አስቻለውን አግኝቶት ከፀሐይ ጋር እንዲታረቅና በሰላም በፍቅር እንዲኖሩ አደረጋቸው። ይህን የመሳሰለ የእናት ግፍ ድራማ ነው ይዤላችሁ የመጣሁት። መርማሪውም ወይዘሮ ወርቄ ከእስር ቤት እንዳይወጡ እስከ ለመጨረሻው እስር ቤት አስገባቸው። እናት ግፍ ድራማ ነው ይዤላችሁ የመጣሁት። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባለፈው ክፍል ላይ እንግዲህ ወይዘሮ ወርቄ ከወንደሰን ጋር ተኝቶ አንተ አስመሳይ እንደምታስመስል አውቃለሁ፣ እንደምትራመድ አውቃለሁ፣ ተነስ በሚሉ ሰዓት ነው እንግዲህ ተነስቶ ሊጮህ ሲሉ ዝም በሉ አንገትሽን ነው ቆርጬ በእጅሽ እንምሰጥሽ፣ ስለዚህ ዝም በይ በሚላቸው ሰዓት ወይዘሮ ወርቄም መርማሪው አለ፣ ስለዚህ ለመርማሪው እናገራለሁ በሚሉ ሰዓት እንግዲህ ማንም አያምናችሁም፣ የገዛ ልጅሽ ራሱ እኮ አላመነችሽም፣ ስለዚህ አንቺ ብቻ ነሽ እኔ እንደምሄድና እንደምራመድ የምታውቂ እንጂ ሌላ ማንም ሰው አያውቅም በሚላቸው ሰዓት እንግዲህ እነሱም ፈርተዋል፣ ተደናግጠዋል፣ ውኡ ብለዋል። ወይኔ የወይዘሮ ወርቄ ጩኸት ግን ማለት ነው የሰለቸኝ። በጣም ነው የሚጮሁት ማለት ድምጻቸው ራሱ በጣም ኃይለኛ ነው። እንደ ክፋታቸው ድምጻቸው ራሱ በጣም ይጮሃል ማለት ነውና መርማሪውም ወይዘሮ ወርቄ ምንድነው የሚሉት በሚላት ሰዓት ለአለምዬም ወይዘሮ ወርቄ የጀቃዡ ነው እንጂ ወንደሰን እኮ መራመድ አይችልም በምትለው ሰዓት እንግዲህ መርማሪውም እኔ ከብዙ ሰው ጋር ነው የምውለው፣ ብዙ እውነት የሚናገሩ እንዳሉ ውሸት የሚናገሩ አሉ፣ ስለዚህ እኔ እኮ መርማሪ ፖሊስ ነኝ ረሳሽኝ እንዴ በሚላት ሰዓት እንግዲህ የዋሸሁ መስሎ ሆነ ወይ መርማሪ፣ እኔ እውነቴን ነው የነገርኩ፣ ወንደሰን መራመድም ሆነ መናገር አይችልም። መርማሪውም አለምን የሆነ ነገር የምታውቂና የሆነ ነገር እየዋሸሽ ነው የሚመስለው በሚላት ሰዓት የማቀው ነገር እንግዲህ ወንደሰን ተደብድቦ ውርቸር ላይ እንደቀረ ነው። ከዛ ውጪ የማቀው ነገር የለም መርማሪ። ምክንያቱም እነሱ ግን እውነቱን እያወቅ ብር ተቀብለህ ወይዘሮ ወርቄን ከእስር ቤት አስፈታሃቸው። ማሪው ምን እያልሽ ነው በሚላት ሰዓት ወንደሰንን ዮዲት እንደደበደበችው ታውቃለህ አይደለም ወይ በምትለው ሰዓት አዎ አውቃለሁ። እና ታዲያ ለምንድን ነው ዮዲትን ያላሰርካት? አሁን ማሰር ስላልፈለግኩ ነው በሚላት ሰዓት እንግዲህ አለምዬም ለምንድን ነው አሁን ማሰር ያልፈለከው? ወንጀለኛ አይደለችም። ረሳሁት፣ ብር ተቀብለሃል፣ በታማኝነት ህዝቤን አገለግላለሁ ብለህ የገባኸውን እኮ ቃል ረስተህ በብር ፈታሃቸዋል። እንዴት ነው ልታስራቸው የምትችል? መርማሪውም ሙያዬን በብር አልቀይርም በሚላት ሰዓት ብር ተቀብለው እኮ ወንጀለኞችን በሰላም እንዲራመዱ እኮ ውጪ ላይ እንደፈለጉ ግፍን እንዲፈጽሙ ፈቅደህ ይለቀሃቸዋል። ምክንያቱም በብር ሙያህን ማለውጥ ቢሆን ኖሮ እነሱን እስር ቤት ትከታቸው ነበረ፣ እኛም በነጻነት እንኖር ነበረ። ወንደሰንና ወይዘሮ ወርቅዬ ስንሄድ እንግዲህ ወይዘሮ ወርቅም ሶፋ ላይ ተደናብረው ቁጭ ብለዋል። ከዚህ በፊት የኔን ወንጀልሽን ለመሸፈን ሙስና ከፍለሽ ብዙ ብር ከፍለሽ አንቺ በነጻ ወጥተሻል። አሁን ግን ከኔ እጅ የሚያስመልጥሽ ሰው የለም። ስለዚህ ትሞቻታለሽ። ትንሽ ነው የቀረሽ። አሁን ጨርቅሽን ጥለሽ ነው የምታብጂ። የዛን ጊዜ እኔ በቀሌን አገኛለሁ። ወርቄም ከኔ ምንድነው የምትፈልገው በሚሉ ሰዓት ወንደሰን ምንም ይንገሩኝ አላብድም፣ ስለዚህ አትልፋ በሚሉ ሰዓት እሱን እንኳን በቅርቡ የምናየው ነው የሚሆነው፣ ስለዚህ አትልፉ፣ እርግጠኛ አትሆኑ፣ በቅርቡ ጨርቃችሁን ትጥላላችሁ። ወርቄም እንደውም እንግዲህ ለኝ እንደዚህ ከምታሰቃይኝ ብትገለኝ ይሻላል እያሉ እንግዲህ እየጮሁ መርማሪውን እየጠሩት ነበር። መርማሪው ደግሞ ውጪ ካለም ጋር እያወራ ነበረ። መርማሪውም እውነቱ እንዲወጣ ነው የምፈልገው በሚላት ሰዓት አለምዬም ይዘገያል እንጂ እውነቱ መውጣቱ አይቀርም በምትል ሰዓት እንግዲህ ወይዘሮ ወርቄ በሚጮህ ሰዓት ተደናብሮና ደንግጦ መርማሪውም ወደ ቤት ገብቷል። ወይዘሮ ወርቄም ጭንቅላታቸውን ይዘው መርማሪ ድረስልኝ እያሉ እንግዲህ ልልታላልኩም ጮታቸውን እያቀለጡት ነው። መርማሪውም ደርሶ እንግዲህ ምን ሆነው ነው ወይዘሮ ወርቄ በሚላቸው ሰዓት እዚህ ጋር ነበረ፣ ቢላ ይዞ አስፈራርቶኛል፣ ሊገለኝ እኮ ነበረ፣ አሁን አንተ ደረስክልኝ።
መርማሪውም እንዴት ነው እሱ እርስዎን ሊገላችሁ እዚህ ጋር ቢላ ይዞ እየመጣ ተኝቷል እኮ እዩት ወይዘሮ ወርቄ እሱ እኮ እንደተኛ ነው እያለ አይንቀሳቀስ። አሁን ተቀምጦ እያስፈራራኝ ነበረ። መርማሪ እሰረው፣ ውሸቱ ነው፣ እያስመሰለ ነው። ስለዚህ እሰረው እያሉ እንግዲህ እያበዱ ነው። መርማሪውም ዝም ብሎ ነው ቆሞ እያየችው ያለው ማለት ነው። ምክንያቱም አላመናቸውም። መርማሪውም እሺ አስረዋለሁ እናንተ ብቻ ይረጋጉ በሚላቸው ሰዓት እንዴት ብዬ ነው የምረጋጋው? አሁን እኮ ቁጭ ብሎ ነበረ። አሁን ቢላ ይዞ እያስፈራራኝ ሊወጋኝ ነበር። አላመንከኝም እኮ እዚሁ ጋር ቁጭ ብሎ እኮ ሲይዝትብኝ ነበረ፣ እያስፈራራኝ ነበር። ለምዬም አባዬ ምንድን ነው የሚያወሩ? የማይመስል ነገር አያወሩ። መራመድ የማይችል ሰውዬ እንዴት ነው እርስዎን እዛ ጋር እናንተ ያላችሁበት ድረስ መጥቶ ሊያስፈራራችሁ የሚችለው? ወርቄም አውሩ